ይመስገን። ስለተሰጠኝ እድል በጣም አመሰግናለሁ። እና ዛሬ በዚህ ማለዳ ልነግራችሁ ማስበው ነገር አንድ በውስጥ የሚመላለስ አንድ ነገር አለ። ጋድ ታይሚንግ ኢዝ ፐርፌክት የሚል ነው። ምክንያቱም አንዳንድ ጊዜ ጌታ ነገር ላይገባን ይችላል፣ ሊዘገይ ይችላል፣ ላይመጣ ይችላል፣ ሊቆይ ይችላል። በብዙ ጸሎት፣ በብዙ ጥየቃ ውስጥ እያለፈ ሊሆን ይችላል። ስለዚህ በዛሬ በዚህ ማለዳ የጌታ ሰዓት ትክክለኛ ሰዓት እንደሆነ እናያለን። ምክንያቱም የኛ ሰዓት ሳይሆን እግዚአብሔር የራሱ ሰዓት አለ። ስለዚህ በዚህ ርዕስ ላይ ነው ማውራት ፈልገው ጥቂት ደቂቃዎች። ይህንንም ከአንድ ከዮሐንስ ወንጌል ከምዕራፍ 11 ውስጥ ብቻ ነው አልወጣም፣ እሱን ነው የምናየው። ምክንያቱም ብዙ የዘገዩብን ነገሮች ሊኖሩ ይችላሉ። ግን በዚህ ሰዓት የሚሰማኝ ነገር ምንድን ነው? የዘገየ ቢመስልም ለእኛ እንጂ ለጌታ አይደለም። ጌታ የራሱ የሆነ ሰዓት አለው፣ እሱ የሚመጣበት እና አንድ ታሪክ አለ በዮሐንስ ምዕራፍ 11 ላይ ኢየሱስ ክርስቶስ ይወደው የነበረው አልዓዛር እንደታመመ መልእክት ይደርሰዋል ከእህቶቹ። ምን ይላል እዚህ ምዕራፍ ከዮሐንስ ወንጌል ምዕራፍ 11 ቁጥር 3 ላይ ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩበት ይላል። ኢየሱስም ሰምቶ ይህ ህመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ማለት ነው። ደቀ መዛሙርቱ ነው የሚነግራቸው። አልዓዛር ታሟል፣ በጣም ነው የሚወደው። ወንድሞች እህቶቹ በሐዘን በጭንቀት ውስጥ ነው ያሉት። ጌታ እንዲደርስላቸው መልእክት ላኩበት። ኢየሱስ ክርስቶስ ግን አልደረሰላቸውም፣ ሊመጣላቸው አልቻለም። እነሱ በፈለገው ሰዓት ሊገኝላቸው አልቻለም። ስለዚህ እንደውም ምን ይላል መሰላችሁ? በጣም የሚገርመኝ ነገር ኢየሱስም ማርታና እህቷን አልዓዛርንም ይወደው ነበር ይላል ቁጥር 6 ላይ እንደታመመ በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን አለ ይላል። ኢየሱስ ሰምቷል፣ ተጣድፎ መሄድ ነበረበት። አልዓዛር ለኢየሱስ ዝም ብሎ ተራ ሰው አልነበረም። መጽሐፍ ቅዱስ በሚለው ምንድነው ይወደውም ነበር ብሏል። ግን ኢየሱስ ክርስቶስ ዘገየ። ያውም የዘገየው 2 ቀን ሆን ብሎ ነው የቆየው እና ለምንድን ነው ኢየሱስ ክርስቶስ እዚህ ጋር የቆየው ሲባል መጀመሪያ አልዓዛር የታመመው ለእግዚአብሔር ክብር ነው አለ። የእግዚአብሔር ክብር ይታይለት ዘንድ ነው አለ። ስለዚህ እኛ ባይገባንም እህቱ ማርታና ማርያም ባይገባቸውም ኢየሱስ ክርስቶስ የዘገየበት ነገር ባይረዱትም በጣም አስጨናቂ ነበር ለነሱ። እነሱ ምንም አልገባቸውም ነበር። ስለዚህ ኢየሱስ ከ4 ቀን በኋላ ወደ ማርታና ወደ ማርያም ቀርበው ልክ ኢየሱስ ክርስቶስ በአራተኛው ቀን ወደ እነሱ ጋር ሲሄድ ቀርበው ኢየሱስ ክርስቶስን ማውቃት ጀመሩ። እዚህ ቁጥር 21 ላይ ምን ይላል? ማርታም ኢየሱስን ጌታ ሆይ አንተ በዚያ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። እኔ እንደሚገባኝ መጽሐፉ እንደሚረዳን ኢየሱስ ክርስቶስ አልዓዛር እንዲሞት የፈቀደበት ምክንያት ነበረው። ምክንያቱም የጌታ የኢየሱስ ክርስቶስ የእግዚአብሔር ክብር ይገለጥ ዘንድ ነው። በማን? በሱ። አንዳንድ ጊዜ ብዙ ነገር ጠይቀን ሊሆን ይችላል፣ ጌታችንን ጸልየን ሊሆን ይችላል፣ ግን ይዘገይብናል፣ አይመጣም። ምክንያቱም እኛ በምንፈልገው ሰዓት ላይ አይገኝልንም። አሁን እዚህ ጋር የምናየው ነገር ጌታ የራሱ ሰዓት አለው። ምክንያቱም የራሱ ሰዓት በሚመጣበት ጊዜ የሚገለጥ ነገር አለ። የኛ ችግር ብቻ ሳይሆን የሚፈታው የእግዚአብሔርም ክብር የሚገለጥበት፣ ብዙዎቹ በእኛ ህይወት በሚከሰተው ነገር የሚማሩበት፣ ጌታን የሚያከብሩበት፣
ሰዎች ወደ እምነት የሚመጡበት ሁኔታ ነው የሚከሰተው። ስለዚህ ሁል ጊዜ የጌታ ታይሚንግ ፐርፌክት ነው። ምክንያቱም እግዚአብሔር የሚመጣበት መንገድ እና እኛ እግዚአብሔርን የምንፈልግበት መንገድ አንድ አይደለም። ስለዚህ በዛ ምክንያት ነው ማርታ ኢየሱስ ክርስቶስን ጌታ ሆይ አንተ በዚህ ኖረ ብትሆን ኖሮ ወንድሜ ባልሞተ ነበር የምትለው። አንዳንድ ጊዜ በምናልፍበት ነገር ላይ ጌታ ከኛ ጋር የሌለ ሊመስለን ሁሉ ይችላል። ግን እግዚአብሔር ግን ለራሱ ክብር ይህንን ነገር ስለሚፈልገው ዝም ብሎ ያየናል። ዝም ብሎ የዘገየ ይመስላል። ግን እግዚአብሔር አሁንም የራሱ ሰዓት አለው ልላችሁ ፈልጌ ነው። ሌላው አንድ ነገር ማየት ፈልገው እዚህ ዮሐንስ ላይ ምን ይላታል? ማርታም በመጨረሻ ኢየሱስን ምን ይላታል? ከፍ ብዬ ላንብበው። ማርታ ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ኖሮ ወንድሜ ባልሞተ ነበረ። አሁንም ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕይወት ይሆናል፣ ያውም የሆነውን የሚያምንብኝም ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። ኢየሱስ ክርስቶስ እኔ ሕይወትም ትንሣኤም ነው አላት። እኔን ታምኛለሽ ወይ አላት። በዚህ ታምኛለሽ ወይ አላት። ስለዚህ ኢየሱስ ክርስቶስ እሷ የጠበቀችው ነገር ምንድነው? አዎ በመጨረሻው ቀን እንደሚነሳ አውቃለሁ አላት። ኢየሱስ ክርስቶስ እየተናገረ ያለው ነገር አሁን እኔ ትንሣኤና ሕይወት ነው፣ ለሞተው ሕይወትሽ፣ ለሞተው ወንድምሽ ሕይወት የምሰጠው እኔ ነኝ። በመጨረሻው ሰዓት አይደለም አሁን ይላታል። ስለዚህ ኢየሱስ ሕይወት ብቻ አይደለም ለሞተው የሰጠውን ራሱም ሕይወት ነው። ሕይወት ብቻ አይደለም የሚሰጠው እዚህ ጋር የሚናገረው ራሱም ሕይወት ነው። ስለዚህ እኛ ምንም ያህል የኛ ሁኔታ የሞተ ቢመስለን እንኳን ማለት ነው ብዙ ነገር ሊሞትብን ይችላል። ወይ ህልማችን ሊሞትብን ይችላል፣ ሪሌሽንሺፓችን ሊሞትብን ይችላል፣ ተስፋችን ሊሞትብን ይችላል። ለዚህ ነገራችን ኢየሱስ ክርስቶስ እኔ ሕይወትና ትንሣኤ ነኝ ይላል። ስለዚህ ኢየሱስ ክርስቶስ የዛ የሲቹዌሽናችን ሕይወትና ትንሣኤ ነው። ጌታ ኢየሱስ ክርስቶስ ራሱ ወደ ሕይወት ያመጣዋል። ምን ስናደርግ? ይህንን ነገር አምነን ስንቀበል በሕይወታችን ውስጥ ኢየሱስ ክርስቶስ የሚመጣበት ጊዜ የራሱ የሆነ ጊዜ አለ። ያ ጊዜ በሚመጣበት ጊዜ ግን ለሞተው ሕይወታችን፣ ለሞተው ህልማችን፣ ለሞተው ሪሌሽንሺፓችን ማንኛውም ነገር እናንተ የምታስቡት ነገር ሊሆን ይችላል። በአእምሯችሁ የሚመጣ ነገር እናንተ ያለፋችሁበት ያላችሁበት ነገር ሊሆን ይችላል። ኢየሱስ ክርስቶስ እዚህ ጋር እየነገረን ያለው እኔ ሕይወትና ትንሣኤ ነኝ ያለው የሚያስነሳው እሱ ነው። ግን የጌታ ሰዓት ፐርፌክት ስለሆነ የጌታ ሰዓት ትክክለኛ ሰዓት ስለሆነ ታግሰን ልንጠብቀው ይገባናል። በዚህ ቁጥር 11 ላይ ቁጥር 35 ላይ ደግሞ ይላል ኢየሱስም እንባውን አፈሰሰ ይላል። በጣም ነው የሚገርመኝ ይሄ ፓርት። ኢየሱስ ክርስቶስ ከላይ ስትመለከቱት አልዓዛር ለጌታ ክብር ለእግዚአብሔር ክብር ለማሳየት እንደሆነ የተኛው የታመመው ይነግረናል። ኢየሱስ ክርስቶስ አልዓዛርን እንደሚያስነሳው እንኳን ያውቃል። እንደሚያስነሳው እንኳን እያወቀ እንኳን ምን ይላል? ኢየሱስ እንባውን አፈሰሰ ይላል። በጣም ነው የሚገርመኝ። ምክንያቱም የእኛ ጌታ በጣም ኮምፓሽኔት ጌታ ነው። እኛ ስናዝን አብሮን ያዝናል፣ እኛ ስናለቅስ አብሮን ያለቅሳል። ያውም ያንን ሲቹዌሽናችንን እንደሚለውጠው እኮ እያወቀ እኮ ነው። እና በጣም የሚደንቅ ጌታ ነው ያለው። እና ወገኖቼ በምናልፍበት ሀዘን ውስጥ በምናልፍበት ጭንቀት ውስጥ ይህ እኛ የምናመልከው አምላክ ኮምፓሽኔት አምላክ ነው። አብሮን ነው የሚያለቅሰው፣ አብሮን ነው የሚያዝነው። ያውም ያንን ነገር እኮ የመለወጥ እኮ ኃይል እያለው ነው። ግን ያኔ የራሱ ሰዓት አለው።
የራሱ ሰዓት በሚመጣበት ጊዜ ግን ለብዙ ሰዎች ፈውስ፣ ለብዙ ሰዎች እምነት፣ ለእግዚአብሔርም ክብር ያመጣል። አንድ በመጨረሻ 10 ደቂቃ ላይ ስትኝ አንድ ጥቅስ እንትን ልበልና እጨርሳለሁ። ቁጥር 35 ላይ ምን ይላል? ቁጥር 43 ላይ ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ውጣ ብሎ ጮኸ ይላል። አልዓዛር ሆይ ወደ ውጭ ና ብሎ ጮኸ ይላል። ስለዚህ ኢየሱስ ክርስቶስ ለዚህ ለሞተው ህይወታችን፣ ለሞተው ህልማችን፣ ለሞተው ማንኛውም ነገር ዘገየ ለሚመስለው ነገር በሚመጣ ሰዓት ላይ በሱ ጊዜ በሚሆን ጊዜ ለሞተው ነገራችን ህይወትን ይሰጣል። ና ብሎ ጠርቶ ያወጣዋል። ግን አሁንም ኢየሱስ ክርስቶስ ከኛ ጋር አሜን ነው። በእኛ ህይወት አሜን ውስጥ ነው ያለው። በሞተው ነገራችን ውስጥ ሁሉ ያለ የዘገየ ቢመስልም እንኳን ጌታ ከኛ ጋር ነው። ስለዚህ ወገኖች ተስፋ አትቁረጡ። በዚህ መንፈስ እንጸልያለን። ሀንቾ